ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮ በአገዛዙ የደህንነት ግብረ ኃይል መሰበሩ ተሰምተዋል። የአገዛዙ የደህንነት ግብረ ኃይል ሲኤምሲ የሚገኘውን የአርቲስቱን ስቱዲዮ ሰብረው በመግባት ሙሉ ንብረቶችን መውሰዳቸው ለአርቲስቱ የቀረቡ የመረጃ ምንጮች ጠቁመዋል። በሌላ በኩል የብልጽግናው አገዛዝ ጭንቀት ወለድ እርምጃዎች ወደ ከፋ ደረጃ ማደጋቸውን ተከትሎ ከቴዲ አፍሮ የረጅም ዓመት ወዳጅና የስራ ባልደረባው መታፈን ጋር በተያያዘ ለፍትህና ለህግ የበላይነት መከበር ወቅታዊ ጥሪ ቀርበዋል። ቀዳሚው መረጃችን ነው። የአማራ የህልውና ትግል በለንደን ሰማይ ስር በዓለም አቀፍ ሚዲያ የቢቢሲ ዋና መስሪያ ቤት ደጃፍ ተከስቷል። በአማራ ህዝብ ላይ የቀጠለውን የጦር ወንጀል የሚያወግዝ ታላቅ ተቃውሞ ሰልፍ በለንደን ተካሂዷል። የተቃውሞ ሰልፉ ለወራት ተቀዛቅዞ የከረመውን የዲያስፖራ ንቅናቄ ወደ ቦታው የመለሰ ነው ተብሏል። ትሰሙታላችሁ። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት በብልጽግናው አገዛዝ ላይ ጠንካራ ክስ ያዘለ ሪፖርት አውጥቷል። ሪፖርቱ ድምፃዊ ቴዎድሮስ ካሳሁን ዳስጣል ሲል ያዜመለትን የህዝብ ግፍና መከራ በዓለም መድረክ ያጋለጠ ሆኗል። ባለፈው አንድ ዓመት አገዛዙ ቢያንስ 600 ኤርትራውያን ስደተኞችን በዘፈቀደ በማሰር በህገወጥ መንገድ ወደ ኤርትራ ማባረሩም ሌላኛው አነጋጋሪ የሪፖርቱ ክፍል ሆኗል። በዝርዝር ቃኝተነዋል። የክትትል መረጃዎች እንደሚያሳዩት ከመጋቢት መግቢያ እስከ ሚያዝያ 10 ድረስ ከ26 በላይ የድሮንና የጀት ጥቃቶች በወለጋ ቀጠና በአማራ መኖሪያ መንደሮች ላይ ተፈጽመዋል። ከነዚህ ጥቃቶች ውስጥ እጅግ ጥቂቱ የሚዲያ ሽፋን ሲሰጠው፣ አብዛኛው የአየር ድብደባና ድብደባውን ተከትሎ የደረሰው ሰብአዊና ቁሳዊ ውድመት ወደ ህዝብ ጆሮ አልደረሰም። በሌላ በኩል በቤንሻንጉል ጉሙዝ የአማራ ተወላጆችን ኢላማ ያደረገ ወታደራዊ ዘመቻ ተከፍቷል። ይህም ሌላኛው መረጃችን ነው። በኢራንና እስራኤል መካከል ያለው ውጥረት አይሏል። ጦርነቱ ዳግም የመቀስቀስ እድሉ ሰፊ ነው ተብሏል። የኢራን ስትራቴጂክ አጋር የየመኑ ሁቲ በበኩሉ የተኩስ አቁሙ ቢቀጥል እንኳን ሰፊው ግጭት የመቀጠል እድሉ ከፍተኛ መሆኑን ገልጸዋል። በሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮ በአገዛዙ የደህንነት ግብረ ኃይል መሰበሩ ተሰማ። በዛሬው ዕለት ሚያዝያ 15 ቀን በኢትዮጵያ ሰዓት አቆጣጠር ከሰዓት በኋላ የብልጽግና የደህንነት ግብረ ኃይል ሲኤምሲ የሚገኘውን የአርቲስቱን ስቱዲዮ ሰብረው በመግባት ሙሉ ንብረቶችን መውሰዳቸው ለአርቲስቱ የቀረቡ የመረጃ ምንጮች ጠቁመዋል። የድምፃዊ ቴዎድሮስ ካሳሁን ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ እንደሚገኝ የጠቆሙት ምንጮች ድምፃዊው ሁለት ስቱዲዮዎች በአንድ ህንፃ ላይ እንዳሉት አቡጊዳ ሀና አቡጊዳ አለ በተሰኙ ሁለቱ ስቱዲዮዎች ውስጥ የነበሩ ሙሉ ንብረቶች በአገዛዙ የደህንነት ግብረ ኃይል መዘረፋቸውን የገለጹት ምንጮች አክለውም በሁለቱ ስቱዲዮ ከተወሰዱ ንብረቶች ውስጥ ወደፊት የሚወጡ ጅምር የሙዚቃ ስራዎች ጭምር እንደሚገኙበት ገልጸዋል። አርቲስቱ ንብረት ብቻ ሳይሆን የፈጠራ ስራውን ጭምር ተዘርፏል የሚሉት ምንጮች ድርጊቱ ከመንግስታዊ ስርዓት የማይጠበቅ የወንበዴ ስራ መሆኑን ነው ያመላከቱት። እንደ መረጃው ምንጮች ሁለቱን ስቱዲዮ ሰብረው ንብረቱን የወሰዱ የአገዛዙ የደህንነት ግብረ ኃይል አባላት በግልጽ በመንግስት የሰሌዳ ቁጥር የፖሊስ ተሽከርካሪና ሲቪል ተሽከርካሪ ተጠቅመዋል። ከነዚህ ውስጥ ሲቪልና የፌዴራል ፖሊስ የለበሱ እንደሚገኙበት አክለው የጠቆሙት ምንጮች የደህንነት ግብረ ኃይል አባላቱ ወደ ህንፃው ሲገቡ በህንፃ ጥበቃው ላይ አካላዊ ድብደባ በመፈጸም ጉዳት እንዳደረሱበት ሁለቱንም ስቱዲዮ ሰብረው መግባታቸውን ያስረዱት። ይህ በእንዲህ እንዳለ አርቲስት ቴዎድሮስ ካሳሁን የረጅም ዓመት ወዳጅና የስራ ባልደረባውን መታፈን ተከትሎ ለፍትህና ለህግ የበላይነት መከበር ወቅታዊ ጥሪ ቀርበዋል። ከሁለት ቀናት በፊት በፌዴራል ፖሊስ ቁጥጥር ስር የዋሉት የድምፃዊ ቴዎድሮስ ካሳሁን የቅርብ ወዳጅ የሱፍ ያሲንና ምክትል ማናጀር ማህሌት ሰለሞን ጉዳይ አሳሳቢ ደረጃ መድረሱን የገለጹት የመብት ተቆርቋሪዎች የታፈኑት ንጹሐን እንዲለቀቁ ጥሪ አቅርበዋል። የፍትህ ስርዓታችን መሰረት ሊሆን የሚገባው የህግ የበላይነት ነው ያሉት የመብት ተቆርቋሪዎቹ ማንኛውም ዜጋ በህግ ጥላ ስር ሲውል ሂደቱ ግልጽነት የተላበሰ ፍትሐዊና በሰለጠነ መንገድ መከናወን ይኖርበታል። ሆኖም የፌዴራል ፖሊስ ብዙም ግልጽ ባልሆነ ሁኔታ አፍኖ የወሰዳቸውን ሁለቱን ሰዎች በምን ሁኔታ ላይ እንዳሉ የማሳወቅ ወደ ፍርድ ቤት አቅርቦ የጠረጠረበትን ሁኔታ ግልጽ ማድረግ አለበት በሚል ለፍትህና ለህግ የበላይነት መከበር ወቅታዊ ጥሪ አቅርበዋል። በኢትዮጵያ ፍትህ ስርዓት ውስጥ ማንኛውም ዜጋ በእኩልነት የመታየት መብት አለው የሚሉት የህግ ባለሙያዎቹ እስካሁን በቁጥጥር ስር የሚገኙት ሰዎች ላይ እየተከናወነ ያለው አሰራር የሰብአዊ መብታቸውን በጠበቀ መልኩ ህጋዊ ሂደቱን ተከትሎና በፍጥነት እልባት እንዲያገኝ በጥብቅ አሳስበዋል። ሆኖም እንዲህ ያሉ የህግ ተጠያቂነት ጉዳዮች የማያሳስቡት አገዛዙ ጭንቀት ወለድ እርምጃዎቹን አጠናክሮ ቀጥሏል። በአዲስ አበባ
አበባ ከተማ በቀንና በምሽት ፍተሻዎችና ብርበራዎች ተጠናክረው የቀጠሉ ሲሆን በርካታ ወጣቶች ስልካቸው እየተፈተሸ እርምጃ እየተወሰደባቸው ይገኛል። የብልጽግና የደህንነት ግብረ ኃይሉ በአዲስ አበባ ውስጥ ተጨማሪ ስምሪት አድርጓል የሚሉት የመረጃው ምንጮች ከሰሞኑ በብሔራዊ መረጃና ደህንነት መስሪያ ቤቱ በኩል ይፋ ካደረገው የ138 ሰዎች እስር በተጨማሪ በርካታ ወጣቶች የጅምላ ፈሳው ሰለባ መሆናቸውን ጠቁመዋል። በቀጣዮቹ ቀናት የከፋ የጅምላ ፈሳ እንደሚኖር የደህንነት መስሪያ ቤቱ የውስጥ መረጃዎች ያሳያሉ። ቀደም ባለው ዘገባችን እንዳመላከት ነው የብልጽግናው አገዛዝ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን በተመለከተ እየተከተለ ያለው የደህንነት ስጋት ስልት አርቲስቱን እረፍት መንሳት፣ ማወክ፣ ተጨባጭ ስጋት መደቀንና ከሀገር እንዲወጣ በማድረግ ከሀገር ከወጣ በኋላ እንዳይመለስ እገዳ መጣል የሚል ቢሆንም አገዛዙ ባለበት ጭንቀት ከዚህም የከፋውን እርምጃ ሊወስድ እንደሚችል ሁኔታዎች ያሳያሉ። ድምፃዊ ቴዎድሮስ ካሳሁን የብልጽግና የደህንነት ግብረ ኃይል ሲኤምሲ የሚገኘውን ስቱዲዮ ሰብረው በመግባት ሙሉ ንብረቶቹን የወሰዱበት ቢሆንም ይህ ዜና እስከተጠናቀረበት አመሻሽ ድረስ በጉዳዩ ላይ በይፋ የሰጠው አስተያየት የለም። በለንደን የቢቢሲ ዋና መስሪያ ቤት ደጃፍ በአማራ ሕዝብ ላይ እየተፈጸመ ያለውን ግፍ የሚያወግዝ ታላቅ የተቃውሞ ሰልፍ ተካሄደ። የተቃውሞ ሰልፉ ለወራት ተቀዛቅዞ የከረመውን የዲያስፖራ ንቅናቄ ወደ ቦታው የመለሰ ነው ተብሏል። በእንግሊዝ ለንደን የሚኖሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀልና የድሮን ጥቃት በመቃወም በቢቢሲ ዋና መስሪያ ቤት ፊት ለፊት ደማቅ የተቃውሞ ሰልፍ ማካሄዳቸውን የጣና ዘጋቢዎች ታዝበዋል። ሚዲያዎች ዝምታችሁን ስበሩ በሚል መሪ ቃል ትናንት ረቡዕ አፕሪል 22 ቀን የተካሄደው ይህ ሰልፍ ለወራት ተቀዛቅዞ የከረመውን የዲያስፖራ ንቅናቄ ወደ ቦታው የመለሰ ነው ተብሎለታል። ከአዘጋጆቹ እንደሰማነው የሰልፉ ዋና ዓላማ ዓለም አቀፍ ማህበረሰብና ታላላቅ የዜና ተቋማት በኢትዮጵያ እየተፈጸመ ያለውን እውነታ እንዲዘግቡ ግፊት ማድረግ ነው። በለንደን ፋኖ አስተባባሪነት በተጠራው በዚህ የተቃውሞ ሰልፍ ላይ በመቶዎች የሚቆጠሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች መገኘታቸውን የሚያሳይ የምስል ማስረጃ ተመልክተናል። ሰልፈኞቹ የኢትዮጵያን ሰንደቅ ዓላማና የተለያዩ መልእክቶችን የያዙ ባነሮችን በማንገብ የብልጽግና አገዛዝ በአማራ ሕዝብ ላይ እየተፈጸመ ያለውን የጅምላ ጭፍጨፋ፣ የድሮን ጥቃትና በሰላማዊ ዜጎች ላይ እየደረሰ ያለውን ግፍና መከራ በጽኑ አውግዟል። የብልጽግና የጦር ወንጀለኝነት በቢቢሲ ዋና መስሪያ ቤት ደጃፍ የተሰማ ሲሆን ሰልፈኞቹ በዓለም አቀፍ የሚዲያ ተቋም በር ላይ ባሰሙት ድምፅ ዓለም አቀፍ መገናኛ ብዙኃን በኢትዮጵያ ጉዳይ ላይ የያዙትን ዝምታ ሰብረው ወቅታዊውንና እውነተኛውን መረጃ ለዓለም እንዲያሳውቁ ጠይቀዋል። የአማራ ዘር ማጥፋት ይቁምና የድሮን ጥቃት በአማራ ላይ ይቁም የሚሉ መፈክሮች በስፋት የተሰሙ ሲሆን አገዛዙ እያካሄደ ያለው የብሔራዊ ምርጫ ሂደት የህዝቡን ስቃይ ለመሸፈን የሚደረግ ድራማ መሆኑን ሰልፈኞቹ በተቃውሞ መልእክታቸው ማስተላለፋቸውን ከሰልፉ አስተባባሪ የለንደን ፋኖ ለጣቢያችን የተላከው መረጃ ያሳያል። ለወራት ተቀዛቅዞ የነበረው የዲያስፖራው የተደራጀ የተቃውሞ ሰልፍ በአውሮፓ ምድር መነቃቃት በማሳየት ላይ ሲሆን ተመሳሳይ የተደራጀ የተቃውሞ ድምፅ ቀጣይነት እንደሚኖረው ከአዘጋጆቹ ሰምተናል። በቀጣይም በስዊድን ስቶክሆልም የሚገኙ የአማራ ማህበራት መጪውን ዓለም አቀፍ የሰራተኞች ቀን ሜይዴይ መነሻ በማድረግ ግንቦት 1 ቀን 2018 ታላቅ የተቃውሞ ሰልፍ መጥራታቸው ተገልጸዋል። እነዚህ ተከታታይ ሰልፎች በአገር ቤት እየተካሄደ ያለውን የህልውና ተጋድሎ በዲፕሎማሲው ረገድ ለማገዝ የታቀዱ ሲሆን በውጭ ሀገራት የሚኖሩ ኢትዮጵያውያን የህዝባቸውን ድምፅ ለዓለም አቀፍ ተቋማት ለማድረስ የሚያደርጉት ጥረት አካል መሆኑን በመረጃው ላይ ተመላክተዋል። ሰልፉ ከሁምሌ ጋርደን ተነስቶ ኖርና ባንቶርጌት እንደሚጠናቀቅ የወጣው መርሃ ግብር ያመላክታል። ዲያስፖራው በአማራ ህዝብ ላይ እየተፈጸመ ስላለው የድሮን ጭፍጨፋ፣ የንጹሐን የጅምላ ግድያ እልቂት፣ ቀሪው የአማራ ህዝብ አሁን ስላለበት የመከራና የሰቆቃ ወቅት ለዓለም አቀፍ ማህበረሰብ ድምፁን ከፍ አድርጎ ማሰማት አለበት የሚሉት የፖለቲካ ታዛቢዎች ከለንደንና ስቶክሆልም ቀጥሎ በሌሎች ሀገራት በተለይም በሰሜን አሜሪካ ከተሞች የሚገኘው ዲያስፖራ እንዲነቃቃ ጥሪያቸውን አቅርበዋል። የአማራ ዲያስፖራ ከተናጠን ትግል ወጥቶ ትርጉም ያለው ድል ወደሚገኝበት አንድነት እንዲመጣ የሚመክሩ የፖለቲካ ታዛቢዎች የአማራ ህዝብ ለከፋ ባርነትና ለዘር ማጥፋት ጦርነት የዳረገውን የብልጽግናውን አገዛዝ በጽኑ ታግሎ ለማሸነፍ የዲያስፖራው መግባባት ወሳኝ እንደሆነ ያስረዳሉ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት በብልጽግናው አገዛዝ ላይ ጠንካራ ክስ ያዘለ ሪፖርት አውጥቷል። አምነስቲ ኢንተርናሽናል በኢትዮጵያ ውስጥ እየተፈጸሙ ባሉ የሰብአዊ መብት ጥሰቶች ላይ ያለውን ስጋት የገለጸ ሲሆን በመላ ሀገሪቱ የሰፈነውን ተጠያቂነት አለመኖር፣ በኃይል ማፈናቀልና የሲቪክ ምህዳር መጥበብ የነገሰበት ጊዜ እንደሆነ አዲስ በወጣው ሪፖርት ይፋ አድርጓል። ድርጅቱ የዓለም የሰብአዊ መብቶች ሁኔታ 2026 በሚል በወጣው ዓመታዊ ሪፖርቱ በተለይም በአማራና በኦሮሚያ ክልሎች በቀጠሉት
በታጠቁ ግጭቶች ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች መቀጠላቸውን የጠቀሰው ድርጅቱ የጥሰቶቹ መኖር አጽንኦት ተሰጥቶበታል። ድርጅቱ ላለፉትና አሁን ለሚፈጸሙ ጥሰቶች ተጠያቂነት አለመኖሩ ቀጥሏል ሲል ገልጿል። የኃይል ማፈናቀልን በተመለከተ ሪፖርቱ ኦህዴድ ብልጽግና በአዲስ አበባ ውስጥ የፈጸማቸውን የጅምላ ማፈናቀሎችን ጨምሮ እየጨመረ የመጣውን የሀገር ውስጥ መፈናቀል በስፋት አንስቷል። ባለስልጣናት በአዲስ አበባ ውስጥ በጊዜያዊ ሰፈራዎች የሚኖሩ ነዋሪዎችን በኃይል ያፈናቀሉ ሲሆን ብዙዎቹ በቂ አማራጭ መኖሪያ ቤት ወይም ካሳ እንዳላገኙ በሪፖርቱ ላይ ተመላክቷል። አገዛዙ የኮሪደር ልማት ፕሮጀክቱን መሰረተ ልማትን፣ መኖሪያ ቤቶችንና የህዝብ መገልገያ ቦታዎችን ለማሻሻል ያለመ አስፈላጊ የከተማ ልማት ተግባር አድርጎ ቢገልጸውም አፈጻጸሙ ግን በአዲስ አበባና በሌሎች በደርዘን የሚቆጠሩ የከተማ ማዕከላት በመቶ ሺዎች የሚቆጠሩ ሰዎችን በኃይል የማፈናቀል እርምጃ ዳርጓል ብለዋል። ሪፖርቱ አክሎም ድርጊቱ ብዙዎችን ቤት አልባና ለችግር የተጋለጡ ማድረጉን ጠቁመዋል። በተጨማሪም መንግስት ለተቃውሞ ድምጾች የሰጠው ምላሽ ማፈናቀሉን የተቃወሙ ነዋሪዎችን ትንኮሳ መፈጸምና ጉዳዩን የሚዘግቡ የሚዲያ አካላትን ማስፈራራት እንደሆነ አምነስቲ ጠቅሷል። በሚያዝያ 2017 ዓ.ም አምነስቲ በአዲስ አበባና ሌሎች አካባቢዎች ያለ ተገቢ ምክክር፣ ካሳ ወይም ህጋዊ ጥበቃዎች በግዳጅ ከቤት ማፈናቀል እየተፈጸመ መሆኑን በመጥቀስ አገዛዙ የኮሪደር ልማት ፕሮጀክትን በአስቸኳይ እንዲቆም መጠየቁ አይዘነጋም። በሌላ በኩል ሪፖርቱ በ2017 ዓ.ም የተካሄደውን የህክምና ባለሙያዎች የስራ ማቆም አድማ ተከትሎ የተፈጸሙ ስርዓቶችን አውስተዋል። አገዛዙ ዝቅተኛ ደሞዝና አስቸጋሪ የስራ ሁኔታን በመቃወም በአገር አቀፍ አድማ ላይ ተሳትፈዋል የተባሉ ከ140 በላይ የህክምና ባለሙያዎችን ያሰረ ሲሆን አንዳንዶቹም እስከ 1 ወር ድረስ ታስረው መቆየታቸው ተገልጿል። የኢትዮጵያን የውስጥ ግጭቶች በተመለከተ የሀገሪቱ ሴቶችና ልጃገረዶች አሁንም የግጭቱ ሰለባ መሆናቸውን ሪፖርቱ አመላክተዋል። በተለይም ጦርነቱ በቀጠለባቸው አካባቢዎች ሴቶችና ልጃገረዶች ከግጭት ጋር የተያያዘ ጾታዊ ጥቃት እየደረሰባቸው ይገኛል ያለ ሲሆን ለተጎጂዎች ፍትህን ለማረጋገጥ ወይም ካሳ ለመስጠት የተወሰደ ትርጉም ያለው እርምጃ የለም ብለዋል። ከግጭት ቀጠናዎች ውጭም ቢሆን በጾታ ላይ የተመሰረተ ጥቃት እየተባባሰ መምጣቱ የተገለጸ ሲሆን ለዚህም በተራዘመ ግጭት ምክንያት የህግ የበላይነት መዳከም እንደ ምክንያት ተጠቅሷል። አምነስቲ ስደተኞችና ቀጠናዊ ውጥረትን በተመለከተ ባቀረበው የሪፖርቱ ክፍል የብልጽግናውን አገዛዝ የስደተኞች መብት በመጣስ ከሷል። አገዛዙ ቢያንስ 600 ኤርትራውያን ስደተኞች በዘፈቀደ በማሰር በህገወጥ መንገድ ወደ ኤርትራ አባሯን ያለው በሪፖርቱ ላይ ተመላሾቹ በሀገራቸው እስራት፣ የግዳጅ መሰወርና የግዳጅ ውትድርና እንደሚጠብቃቸው ስጋቱን አመላክተዋል። በጥቅሉ አምነስቲ ኢንተርናሽናል የዓለም የሰብአዊ መብቶች ሁኔታ 2026 በሚል ባወጣው ሪፖርቱ የብልጽግናው አገዛዝ የህግ የበላይነትን ማስከበር ያልቻለ፣ በአንጻሩ በህግ ሽፋን በመቶ ሺዎች የሚቆጠሩ አባወራዎችን ከመኖሪያ ቀያቸው ያፈናቀለ፣ በጦርነት አዙሪት ሚሊዮን ነፍሶችን ለሰብአዊ መብት ጥሰቶች የዳረገ፣ ላለፉትና አሁን ለሚፈጸሙት ጥሰቶች ተጠያቂነት የማያውቅ ስርዓት መሆኑን አጋልጧል። በቤንሻንጉል ጉሙዝ የአማራ ተወላጆችን ኢላማ ያደረገ ወታደራዊ ዘመቻ መከፈቱ ተሰማ። ዘመቻው በአስገዳጅ ሁኔታ ከቀያቸው ማፈናቀልን ጨምሮ ሀብት ንብረታቸውን መውረስ፣ ከአካባቢው ማጽዳት እንደሚጨምር ነው የተጠቆመው። በቤንሻንጉል ጉሙዝ ክልል አሶሳ ዞን በአምባሲ ወረዳ የተለያዩ አካባቢዎች ለረጅም ዓመታት የሚኖሩ የአማራ ተወላጆች ለዘመናት የቆዩበት መንደራቸውን ለቀው እንዲወጡ መታዘዛቸውን ተከትሎ ህዝቡ ለከባድ አደጋ መጋለጡን የአካባቢው ነዋሪዎች ለጣና ዘጋቢ ገልጸዋል። በአካባቢው የሚኖሩ የአማራ ተወላጆች በአሁኑ ሰዓት በአምባሲ ወረዳ 47፣ 48 እና 55 የተባሉ አካባቢዎች በክልሉ የጸጥታ ኃይሎች እየታፈኑ ወደ ወረዳው ዋና ከተማ እየተወሰዱ መሆኑን ገልጸዋል። ወደ ወረዳ ከተማው ከተወሰዱ በኋላ ወደምትሄዱበት ሂዱ፣ ወደ ቤታችሁ እንዳትመለሱ መባላቸውን የገለጹት ነዋሪዎቹ በርካታ የአማራ ተወላጆች ጫካ ውስጥ ተደብቀው ቀርተዋል ሲሉ አሁን ያሉበትን ሁኔታ አስረድተዋል። የክልሉ ጸጥታ ኃይል እያደነ አካባቢውን ለቀው እንዲወጡ እያደረጋቸው እንደሚገኝ ለሰብአዊ መብት ተሟጋች ድርጅቶች ይታወቅልን ያሉት ነዋሪዎቹ ቤንሻንጉል ጉሙዝ ክልል አሶሳ ዞን በአምባሲ ወረዳ በርካታ የአማራ ተወላጆች መፈናቀላቸውን የገለጹት የጣና ዘጋቢ ከስፍራው እንዳረጋገጠው የማህበረሰባችን ስቃይ ተጠናክሮ መቀጠሉን የአካባቢው ነዋሪዎች ገልጸዋል። በአሻድሊ ሀሰን የሚመራው የክልሉ ጥምር ጸጥታ ኃይል አማራን እያደነ ከአካባቢው እያስወጣ ነው ያሉት ተፈናቃዮች ወዴት ሄደን አቤት እንደምንል ግራ ገብቶናል።
በቀያችን ያፈራነውን ሀብት ንብረት ጥለን ነው የወጣ ነው። በጫካ ውስጥ የተሸሸጉ ወገኖቻችንም የአውሬ ሰለባ እንዳይሆኑ ሰግተናል ሲሉ ያሉበትን የስቃይ ሁኔታ ለጣና ዘጋቢ አስረድተዋል። በቤንሻንጉል ጉሙዝ ክልል የአማራ ተወላጆች ለዘመናት ከኖሩበት ርስታቸው የሚፈጸምባቸው ጥቃት በአንድ በኩል በብልጽግናው አገዛዝ ሲሆን በሌላ በኩል ከወለጋ ወደ አሶሳና መተከል ተሻግሮ በሚገባው የኦነግ ታጣቂ ኃይል እንዲሁም በጉምዝ ታጣቂ ኃይሎች እንደሆነ ይታወቃል። ይህ በእንዲህ እንዳለ በዛሬው ዕለት ሚያዝያ 15 ቀን በምስራቅ ወለጋ ዞን ኪረሙ ወረዳ ተደጋጋሚ የድሮን ቅኝት እየተደረገ እንደሚገኝ የጠቆሙት የአካባቢው ምንጮች ለቀናት ጋብ ብሎ የነበረው የድሮን ጥቃት ወደ መንደራቸው ተመልሶ መምጣቱ ስጋት እንደሆነባቸው ነዋሪዎቹ ገልጸዋል። የድሮን ቅኝት የሚደረገው ሙሉ በሙሉ በአማራ መንደሮች እንደሆነ የገለጹት ነዋሪዎች የድሮን ጥቃት ከመፈጸሙ ቀደም ብሎ እንዲህ ያሉ ምልክቶች እንደሚያዩ ይህንንም ከልምድ እንደሚያውቁ ገልጸዋል። ማህበረሰባችን ጥንቃቄ ለማድረግ የሚከተለው ስልት ሩጦ ወደ ጫካ መግባት ነው ያሉት የወለጋ አማራዎች ከሰሞኑ በዚሁ ምስራቅ ወለጋ ዞን ኪረሙ ወረዳ ልዩ ስሙ ሰጊ የተባለ ቦታ ላይ አገዛዙ በፈጸመው የድሮን ጥቃት 2 ንጹሐን ወገኖች ሲገደሉ 2ቱ ለከፍተኛ ጉዳት መዳረጋቸውን የአካባቢው ነዋሪዎች ለጣና ዘጋቢ ገልጸዋል። የክትትል መረጃዎች እንደሚያሳዩት ከመጋቢት መግቢያ እስከ ሚያዝያ 10 ድረስ ከ26 በላይ የድሮንና የጀት ጥቃቶች በዚሁ የወለጋ ቀጠና በአማራ መኖሪያ መንደሮች ላይ ተፈጽመዋል። ከነዚህ ጥቃቶች ውስጥ እጅግ ጥቂቱ የሚዲያ ሽፋን ሲሰጠው፣ አብዛኛው የአየር ድብደባና ድብደባውን ተከትሎ የደረሰው ሰብአዊ ቁሳዊ ውድመት ወደ ህዝብ ጆሮ አልደረሰም። የሰብአዊ መብት ተሟጋች ድርጅቶችም እንዲሰሙት አልተደረገም። በኢራንና እስራኤል መካከል ያለው ውጥረት አይሏል። ጦርነቱ ዳግም የመቀስቀስ እድሉ ሰፊ ነው ተብሏል። የኢራን ስትራቴጂክ አጋር የየመኑ ሁቲ በበኩሉ የተኩስ አቁሙ ቢቀጥል እንኳን ሰፊው ግጭት የመቀጠል እድሉ ከፍተኛ መሆኑን ገልጸዋል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ የኢራን የኒውክሌር መርሃ ግብር ለዓለም ሰላም ከፍተኛ የታሪክ ጠባሳ ሊጥል የሚችል ስጋት መሆኑን በመግለጽ የኒውክሌር ባለቤት እንዳትሆን እስራኤል ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን አስታውቀዋል። ቴሄራን በበኩሏ መርሃ ግብሯ ለሰላማዊ ዓላማ መሆኑን ብትገልጽም የኔታንያሁ ንግግር ቀጠናዊ ውጥረቱን ይበልጥ ሊያባብሰው ይችላል የሚል ስጋት ተፈጥሯል። ይህ የቃላት ጦርነት በሚካሄድበት ሰዓት በአሜሪካና ኢራን መካከል ሁለተኛ ዙር ድርድር ለማድረግ ሚስጥራዊ የውስጥ ንግግሮች በመካሄድ ላይ ቢሆንም የኔታንያሁ ንግግር የኢስላማባድ የሰላም መፍትሄ ትርጉም እንደሌለው ያሳየ ሆኗል። በሌላ በኩል ኢራን በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ የጣለችውን የጉዞ ታሪፍ ተከትሎ የመጀመሪያውን ገቢ መሰብሰብ መጀመሯን አስታውቃለች። ኢራን ለዓለም አቀፍ የኢነርጂ አቅርቦት እጅግ ወሳኝ በሆነው በሆርሙዝ ሰርጥ በኩል የሚያልፉ የጭነት መርከቦች ላይ ከጣለችው አዲስ የጉዞ ቀረጥ የመጀመሪያውን ገቢ መሰብሰቧን ከፍተኛ የሀገሪቱ ባለስልጣናት ዛሬ ሚያዝያ 15 ቀን በይፋ ገልጸዋል። የኢራን ፓርላማ ምክትል አፈ ጉባኤ ሐሚድ ሬዛ ሀጂባባይ እንደተናገሩት ከመተላለፊያ ክፍያው የተገኘው የመጀመሪያው ገቢ በሀገሪቱ ማዕከላዊ ባንክ ሂሳብ ውስጥ ገቢ ሆኗል። ታስኒም የዜና ወኪል እንደዘገበው ምክትል አፈ ጉባኤው ከሆርሙዝ ሰርጥ የመተላለፊያ ክፍያ የተገኘው የመጀመሪያው ገቢ በማዕከላዊ ባንክ ሂሳብ ውስጥ ገብተዋል ብለዋል። በተጨማሪም የፓርላማ አባል የሆኑት አሊ ሬዛ ሳሊም ለታሲኒም እንደገለጹት ባለስልጣናት በሰርጡ በኩል በሚያልፉ መርከቦች ላይ ክፍያ ማሰባሰብ መጀመራቸውን አስተማማኝ ከሆኑ ምንጮች ማረጋገጣቸውን ጠቅሰዋል። እንደ ታሲኒም ዘገባ ከሆነ የቀረጡ መጠን የሚሰላው መርከቦቹ በሚጭኑት የጭነት አይነትና መጠን እንዲሁም በእያንዳንዱ መርከብ ላይ ሊኖር በሚችለው የደህንነት ስጋት ደረጃ ላይ ተመስርቶ ነው። ኢራን የቀረጥ መጠኑን የመወሰንና አሰባሰቡን የመቆጣጠር ኃላፊነትን ወስዳለች። ነገር ግን እስካሁን ድረስ ስንት መርከቦች ክፍያውን እንደፈጸሙ ወይም በጠቅላላው ምን ያክል ገቢ እንደተሰበሰበ ባለስልጣናቱ በዝርዝር አልገለጹም። አሜሪካና እስራኤል የካቲት 21 ቀን በኢራን ላይ ወታደራዊ ጥቃት ከመሰንዘራቸው በፊት የሆርሙዝ ሰርጥ ለዓለም አቀፍ የባህር ትራንስፖርት ነጻ የውሃ መተላለፊያ እንደነበር ይታወሳል። ሆኖም ጦርነቱ ከተቀሰቀሰ በኋላ ኢራን የቀረጥ መጠኑን የመወሰንና አሰባሰቡን የመቆጣጠር ኃላፊነት ወስዳ ከሆርሙዝ ሰርጥ የመተላለፊያ ክፍያ የሚገኘውን ገቢ በማዕከላዊ ባንክ ሂሳብ ውስጥ ማስገባት ጀምራለች። ይህ እርምጃ በዓለም አቀፍ የንግድ መስመርና በነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል የጂኦ ፖለቲካ ተንታኞች እየገለጹ ይገኛሉ። ኢራን ሚሳኤሎቿን ሰማያዊ ቀለም መቀባት የጀመረችው ወንዶች ፒንክ ቀለም የተቀባ ሚሳኤል ካዩ በኋላ ለእኛም ሰማያዊ ይቀባልን የሚል ጥያቄ በማቅረባቸው ነው ተብሏል። ኢራን የተኩስ አቁሙን ስምምነት እንደ ጥሩ አጋጣሚ በመጠቀም በርካታ ሚሳኤሎችን አምርታለች። የኢራን ባለስልጣናት ከተኩስ አቁም ስምምነቱ በኋላ ሀገራቸው በቀጠናው ያለውን ጦርነት ለማስቆም ፓኪስታን እያደረገች ያለችው የሽምግልና ጥረት
በአዎንታዊ መልኩ ብትመለከተውም የአሜሪካን ፍላጎቶች ለማስተናገድ ኢራን ዝግጁ አለመሆኗን አቋም የተያዘበት ጉዳይ መሆኑን አስረግጠዋል። አሜሪካ እያቀረበች ስላለው የተኩስ አቁም የጊዜ ማራዘሚያ ጥያቄ ላይም ባለስልጣናቱ ከፍተኛ ጥርጣሬ አላቸው። እውነቱን የትራምፕ ጊዜ መግዣ ስልት አድርገው ይመለከቱታል። ኢራን ከምዕራባውያን ይልቅ ለቀጠናው ሀገራት እንደ ፓኪስታን ላሉ ዲፕሎማሲ መፍትሄዎች ቅድሚያ እየሰጠች እንደሆነና የራሷን የደህንነት ቀይ መስመር አሳልፋ እንደማትሰጥ የሚያሳይ ምልክት ከኢራን ባለስልጣናት በመሰጠት ላይ ቢሆንም ድርድሩ በተስፋ የሚታይ አልሆነም። ይህ በእንዲህ እንዳለ የኢራን ስትራቴጂካዊ አጋር የሆነው የየመኑ ሁቲ መሪ አብዱል መሊክ አልሁቲ በአሜሪካና በኢራን መካከል ያለው የተኩስ አቁም ቢቀጥል እንኳን ሰፊው ግጭት የመቀጠል እድሉ ከፍተኛ መሆኑን ገልጸዋል። መሪው በቴሌቪዥን በሰጡት መግለጫ የተኩስ አቁም ስምምነቱ ደካማ ሲሉ የገለጹት ሲሆን ተጨማሪ ዙር ውጊያዎች የማይቀሩ ናቸው ሲሉ አስጠንቅቀዋል። ሁቲዎች ቀደም ሲል እስራኤል በጋዛ ላይ ለምትፈጽመው ጥቃት ምላሽ ለመስጠት በቀይ ባህር ላይ በሚያልፉ መርከቦች ላይ የሚሳኤል ጥቃቶችን ሲሰነዝሩ መቆየታቸው ይታወሳል። ኢራን የሆርሙዝ ወሽመጥ በአሜሪካ ከተዘጋባት ወዲህ ላጸፋው የቀይ ባህር የንግድ መስመርን እዘጋለሁ የሚል ወታደራዊ ዛቻ በጦር ቃል አቀባዮቿ በኩል ስታሰማ የሰነበተችው ስትራቴጂክ አጋሯ የሆነውን የየመኑ ሁቲ አማጺ ተማምና እንደሆነ የፖለቲካ ታዛቢዎች እምነት ነው። የቡድኑ መሪ አብዱል መሊክ አልሁቲ በአሜሪካና በኢራን መካከል ያለው የተኩስ አቁም ቢቀጥል እንኳን ሰፊው ግጭት የመቀጠል እድሉ ከፍተኛ መሆኑን መግለጻቸው በቀላሉ የሚታይ አልሆነም። የአሁኑ ድርድር የሚከሽፍ ከሆነ የቀይ ባህር ሰላማዊ የንግድ እንቅስቃሴ መስመር የመታወቅ እድል ሊኖረው ይችላል ተብሎ ተሰግቷል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆነው በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር